እግዚአብሔር ይባረክ። ምን ሆኖ ነበር? ምድር በእግዚአብሔር ፊት ተበላሽታ ነበር። የሰው ልጅ ሁሉ አካሄዱንና የእጁን ስራ ሁሉ በእግዚአብሔር ፊት አበላሽቶ ነበር ይላል። ስለዚህ ኖህ ሲወለድ እግዚአብሔር ወይም የኖህ አባት ምን ብሎ ወለደው? ከዚች እግዚአብሔር ከረገማት ምድርና ከተግባራችን ከእጃችን ስራ እግዚአብሔር ያድነናል ሲል ኖህ አለው። እግዚአብሔር ይባረክ። ባለራእዩ አይቶ እግዚአብሔር ሊሰራ ያለው ሊያድን ያለውን ነገር አይቶ በዛ ነገር ላይ ምን አወጣለት? ስምን አወጣለት። ኖህም ደግሞ እግዚአብሔር ወይም አባቱ በእግዚአብሔር አፍ የተናገረው አጀንዳ ሲፈጽምና ሲሰራ ትውልዱን እሱንና ከሱ ጋር ያሉትን ቤተሰቦች ከጥፋት ውሃ ሲታደግ እናያለን። ክብር ለእግዚአብሔር። ስለዚህ እግዚአብሔር እንደተናገረው ወይም ላሜ እንደተናገረው ኖህ ምንን አድኗል? ትውልዱን ከጥፋት አድኗል። ትውልዱን ሊጠፋ ካለው ነገር ሲያድን እንመለከታለን። ከዛ በኋላ የሚቀጥለው ምንድነው? እግዚአብሔር አጥፍቶ ብቻውን ለዘላለም እንዲኖር ሲያደርግ ምን አደርጋለሁ? አበዛሃለሁ፣ ብዙ ተባዙ፣ ምድርን ሙሏት እያለ እግዚአብሔር ሲባርካቸው እንመለከታለን። ጌታ ኢየሱስ ይባረክ። ምን ይበሉ? የተረፈውና የጸዳው ትውልድ እግዚአብሔር ምን አለ? ይብዛ። ሃሌሉያ። የጸዳና የጠራ ትውልድ ምን ይበል? ይስፋ። ክብር ለጌታ ይሁን። ስለዚህ እግዚአብሔር ቃልን አወጣበት። ቃል የወጣበት ሰው ግን ቃል የተቀበለ ሰው ግን እንዴት ይባዛል? እንዴት ይቀጥላል? ጭው ያለ ምድረ በዳ ላይ ነው ለቆ ምን ያላቸው? ብዙ ያላቸው። ማንም ከማንም ጋር ቢታይ የሚፈላለግበት ነገር በሌለበት ወይም ኖህ ቢያይ ተስፋ የሚያደርገው ነገር በሌለበት ሁኔታ ላይ ምን አለ? ብዛ። ኢየሱስ ጌታ ነው። ሁኔታው እንደሚለው ባይሆንም እግዚአብሔር ስላለ እግዚአብሔር ያለው ይሆናል። እግዚአብሔር የባረከው ነገር ተባርኮ ይቀራል። ክብር ለጌታ ይሁን። ስለዚህ ኖህ ልጆቹ ሚስቱን የልጆቹ ሚስቶች ይዞ ወጣ። ከመርከብ ወጡ ይልና የመጀመሪያው ስቴፕ በበረከት ላይ በረከት፣ በትንቢት ላይ ትንቢት፣ በቃል ላይ ቃል ሳይሆን ኖህ ቆሟልና እግዚአብሔር ሰዋልኝ አላለም። እግዚአብሔር አመስግነኝ አላለም። ቃል የተቀበለ ግን ይሰዋል። ቃል የተቀበለ ግን ማመስገን ያውቃል። ያተረፈውን ጌታ ከመከራ ያወጣውን ጌታ ልክ ያዕቆብ እንደዚህ የሆነበት በብዙ መከራ ወጣ። ከወንድሙ ሸሽቶ ወጣ። ግን ምን ይዞ ነበር? በረከት ይዞ ነበር። የአባቱን በረከት ይዞ ሄዶ ነበር። ስለዚህ ቆመና አባቴ እግዚአብሔር ሆይ አለ ብትባርከኝ፣ በሰላም ወደ ሀገሬ ብትመለሰኝ፣ በዚህ ቦታ ላይ ምን እልልሃለሁ? እሰዋልሃለሁ። እግዚአብሔር ታማኙ ጌታ ሃሌሉያ። ምን ቢታለል ምን ቢበደል 7 ዓመት ሲጠበብበት ላባ 7 ዓመት ሲጨምርበት፣ በትዳሩ ሲጨመርበት፣ በንብረቱ ሲጨመርበት፣ በደሞዙ ሲጨመርበት፣ እግዚአብሔር ግን ያለውን የሚያደርግ ቀን ቆጥሮ የሚመጣ አምላክ በያዕቆብ ሕይወት ላይ እንደገና መጣበት። ብቻውን የወጣው 2 ሰራዊት ይዞ ሲወጣ እግዚአብሔርን አልረሳ። አንድ ነገር አለ፣ በመከራዬ ቀን ረዳኝ። ሃሌሉያ። በመከራዬ ቀን ረዳኝ። ከችግሬ ለታደገኝ ለእግዚአብሔር እሰዋለሁ፣ ለአምላኬ እሰዋለሁ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሳይቻብቀው ደግሞ ያመሰገነ ማንን እናያለን? ኖህን እናያለን። ትበዛለህ ተብሎ እግዚአብሔርን ማመስገን ጀመረ። ቃል ሲመጣ እግዚአብሔርን እንባረካለን። ቃል ሲመጣ በረከት ሲመጣ እግዚአብሔርን እንባረካለን። ነገራችን ይቀጥላል። አያችሁ፣ የበረከት ማስቀጠያ የተስፋችን ማስቀጠያ መሰዋት ነው። እግዚአብሔርን ማመስገን ነው። ለእግዚአብሔር ክብር መስጠት ነው። ሃሌሉያ። ቅድም ሲዘመር ነበር ምንም እንኳን በለስ ባታፈራ የወይራ ፍሬ ምንም ባይሰጥ ፍሬን ባይሰጥ ይሄ ጎደለብኝ የምለው የለኝም አለ። ሃሌሉያ። የሚጋጭ ቃል ይመስላል። እዚህ ጋር የጎደለ ነገር አለ፣ ግን የጎደለ የምለው የለኝም። እግዚአብሔርን አመሰግነዋል። ክብር ለጌታ ይሁን። ኖህ ምን አለ? ለእግዚአብሔር መሠዊያን ሰራ ከንጹህ እንስሳ። አያችሁ፣ ከሆነ ነገር የጸዳ ሰው ንጹህ ነገር ማቅረብ ይችልበታል። ከንጹህ እንስሳ ሁሉ ከንጹህ ወፎች ሁሉ ወሰደ፣ በመሠዊያ ላይ መስዋዕትን አቀረበ። አይገርማችሁ? ይዞ የገባው 2 የሆኑትን ነው። እግዚአብሔር ይብዙ ሲል ዘርን የሰጠው ነገር ግን ኖህ ሲሰስት አናይም። አበዛለሁ ያለው እግዚአብሔር ታማኝ ነው። ከነዛው ላይ ወፎችን አቀረበ፣ ከነዛው ላይ እንስሳቶችን አቀረበ። እግዚአብሔር የሰጠን ላይ ማቅረብን ካላወቅን ነገር ይበዛል ሲለን ወይም ነገራችን ሲበዛ አቅማችን አይፈታም። አሁን ነው የመዳን ቀን አሁን እንደሆነ የመሰዋት ቀን አሁን ነው። የመስጠት ቀን አሁን ነው። ዘሩን ካልዘራ ገበሬ እንደማያፈራ ሁሉ ሰብል እንደማያገኝ ሁሉ ዘርን ታቅፎ ሰብል ሲወጣልኝ ይሰዋልሃለሁ አይደለም። ከተናገረው ቃል የተነሳ ከመጣለት ቃል የተነሳ ትሰፋለህ ከተባለው የተነሳ ትባረካለህ ከተባለው ቃል የተነሳ ኖህ ለእግዚአብሔር መስዋዕትን ሰራ። ዛሬ አንድ ነገር ባረካቸዋለሁ። ጓዳችን መሠዊያ እንስራ። ምን አግኝተሽ ሲባል ቃል መጥቶልኝ፣ ምን አግኝተሽ ሲባል ተስፋ ተሰጥቶኝ፣ ምን አግኝተሽ ሲባል እግዚአብሔር ይሆናል ያለው ነገር ስላለ ጓዳዬ ላይ መሠዊያ እሰራለሁ፣ ምስጋናዬን እሰዋለሁ፣ ጸሎቴን እሰዋለሁ። ለእግዚአብሔር ያለኝን ጉልበቴን አቅራቦቴን ሁሉ ምን እላለሁ? አቀርባለሁ። ለምን ሲባል ጉዞ ያ ነው። የሚያስቀጥለው ጉዞ
ያስለሆነ ኖህም ጉዞውን በእንደዚህ አይነት መንገድ ሲቀጥል እናያለን። እግዚአብሔርም መልካሙን መዓዛ አሸተተ። እግዚአብሔር በልቡ አለ ምድርን ዳግመኛ ስለሰው አልረግምም። ሃሌሉያ። ሌላ ቃል ሲያስወጣ እናየዋለን። አያችሁ ስንሰዋ ሌላ ቃል ይወጣል። ስናመሰግን ሌላ ተስፋ ይሰጣል። ሌላ ኪዳን ይገባልናል። እግዚአብሔር የገባው ኪዳን ምን ነበር? የዝናብንና የወራትን የዓመታትን የቀናትን የቀንና የሌሊትን ነበር። አሁን ግን እዚህ ጋር ሌላ ነገር ጨመረ። ከዚህ በኋላ አልረግማትም፣ ከዚህ በኋላ አላጠፋትም። ኢየሱስ ክርስቶስ ጌታ ነው። የሰው ልብ ሐሳብ ከታናሹ ጀምሮ ክፉ ነውና ደግሞም ከዚህ ቀድሞ እንዳደረኩት ሕያዋንን ሁሉ እንደገና አልመታም ይላል። እግዚአብሔር ጠፍቶበት ሳይሆን ረስቶት ሳይሆን ክፋታቸው ክፉ እንደሆነ እየታወቀ አልረግምም። ሃሌሉያ። ለምን ሲባል መዓዛው እግዚአብሔር ጋር ደርሷል። የአምልኮ መዓዛ፣ የመስዋዕቱ መዓዛ፣ የአክብሮቱ መዓዛ እግዚአብሔርን አንቀሳቅሶታል። ስለዚህ ያለ በምድር ዘመን ሁሉ ላይ መዝራት፣ ማጨድ፣ ብርድ፣ ሙቀት፣ በጋ፣ ክረምት፣ ቀንና ሌሊት አይቋረጥም። እግዚአብሔር ኖህንና ልጆቹን እንደገና ባረካቸው። እንዲህም አላቸው፣ ቅድም ባልኳቸው ነበር። አሁንም ደግሞ ብዙና ተባዙ፣ ምድርንም ሙሏት። አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት፣ በሰማይ ወፎች፣ በምድር ላይ በሚንቀሳቀሱትም በባህር ዓሦች ሁሉ ላይ ይሁን። እነሱም በእጃችሁ ተሰጥቷቸዋል። ኢየሱስ ክርስቶስ ጌታ ነው። መብዛት ዝም ብሎ ሳይሆን በአስፈሪነት፣ በአስደንጋጭነት ኢየሱስ ክርስቶስ ጌታ ነው። በሞገስ ማለት ዝም ብሎ ሳይሆን በሞገስ የጌታን መልክ እያንጸባረቁ ከክብር ወደ ክብር እየተገለጡ በዚህ ሁኔታ ምን በሉ ብዙ የድሮም እኮ ዘመን በስተው ነበር። በስተው ግን ጥፋትን ያመጡት፣ በስተው ግን ምድርን ያበላሹት። አሁን ግን ስትበዙ እንደ ድሮ ሳይሆን በአስፈሪነት፣ በአስደንጋጭነት። ሃሌሉያ። በፊታችሁ የሚመጣ ችግር እየፈራችሁ፣ በሽታ እየፈራችሁ፣ ኃጢአት እናንተን ለመጠቃት እየፈራ፣ አጋንንት እየፈራ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ በምድር ላይ ሲመላለስ ምን ይሉት ነበር? አጋንንት ገና ሲመጣ እነሆ የዮና ልጅ ልታጠፋን መጣህን? ኢየሱስ ጌታ ነው። ሃሌሉያ። አውቀውት ምን ይሉ ነበር? ይንቀጠቀጡ ነበር። አጋንንት በፊቱ ይበደበዱ ነበር። ተደባልቀውት አያመልኩ፣ ተቀላቅለውት አይበጠበጡ። ኢየሱስ ክርስቶስ ጌታ ነው። ከበዛን እንደዚህ ሆነን እንበዛለን። በቀናና በጸጋ መንፈስ ስናመልከው፣ ለእግዚአብሔር የሚሰዋውን በእውነት ስንሰዋ እግዚአብሔር እንደዚህ የሚያመልኩትን ይሻለናል። ማምለክማ ብርቅ አይደለም፣ እናመልካለን አለች ሴትዮዋ ዮሐንስ ምዕራፍ 4 ላይ ያለችው። ነገር ግን ኢየሱስ እንደዛ አይደለም። አሁን እንደዛ የሚመለክበት ዘመን አልፏል። አሁን የሚያመልኩትን አብ እንደዚህ ያሉትን ይሻቸዋል። በእውነትና በመንፈስ፣ በእውነትና በመንፈስ እንደነዚህ ያሉትን ራሱ ይሻቸዋል፣ ራሱ ይፈልጋቸዋል፣ ራሱ ያገኛቸዋል፣ ራሱ ያበዛቸዋል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ከዚህ በኋላ ስትበዙ አለ እግዚአብሔር ሲናገር በማስፈራትና በማስደንገጥ በምድር ላይ ትበዛላችሁ። ክብር ለእግዚአብሔር ይሁን። ሃሌሉያ። ኪዳኑን እያጸና ቃል እየጨመረ አያችሁ። ክርስትና የድሮ አይሆንብንም። እግዚአብሔር እኮ እንዲህ ብሎ የነበረ፣ እግዚአብሔር እኮ እንዲህ ተናግሮ የነበረ ምን ነው ረሳኝ አንልም። እግዚአብሔር ተናገረ ደሞም አደረገ። እግዚአብሔር ተናገረ ደሞ ጨመረልኝ እንላል፣ ደሞ አበዛልኝ እንላል፣ ደሞ ባረከኝ እንላል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ምን አለ እግዚአብሔር? እነሆ ብዙ ተባዙ፣ በምድር ላይ ተዋለዱ፣ እርቡባት አለና 9 ላይ እኔም ማለት እነሆ እኔ ቃል ኪዳኔን ከእናንተና ከእናንተ በኋላ በሚመጣው ከዘራችሁ ጋር አቆማለሁ። ኢየሱስ ክርስቶስ ጌታ ነው። ብዙ ክርስቲያን የተቸገረው ወይም የሚጸልይበት ከዘር ማንዘር የመጣ ከዘር የመጣ የተለያየ የባዕድ አምልኮ ተጽዕኖዎች፣ ክፋቶች፣ መርገምቶች፣ ድግምቶች፣ የተለያዩ ነገሮች እያስቸገሩ ያሉበት ዘመን ላይ አለ። እግዚአብሔር ግን ቃል ኪዳኑን ሲያጸና፣ ሃሌሉያ፣ ቃል ሲያወጣበት ሲባረክ። አሁን ብዙ ጊዜ በደቡብ አካባቢ አይታችሁ ከሆነ ይህኛውን ታሪክ አያውቁት። ለምን ሲባል ልክ እንደ ጢሞቴዎስ ይመስለኛል እስከ አያትህ ጀምሮ ምንድን ነው ይላል? ጌታን ታውቅ ነበር፣ ከሕፃንነት ጀምሮ ስለ ጌታ ተምረሃል፣ በዛ ጽና እያለ ያበረታው። ምንድን ነው ሲባል ከዘራቸው ጀምሮ የመጣው ክርስትና ማለት ይብዛም ይበርታም ይድከምም ሰው ትውልዱ ላይ የገባው ግን የጌታ ነገር። እግዚአብሔር ይባረክ። ሃሌሉያ። እግዚአብሔር ኪዳኑን ይጠብቃል። ባዕድ አምልኮ፣ ይሄ ጨሌው፣ መተቱ፣ ይሄ ምንድን ነው ውቃቤ፣ ቡና ምናምን አይታወቅም እዛ አካባቢ ስትሄዱ። ክብር ለኢየሱስ ይሁን። ነገሩ ከዘር ወደ ዘር ማን ይተላለፋል? ኢየሱስ የሚባለው ያድናል የሚባለው ይታደጋል የሚባለው ኢየሱስ ይተላለፍ ነበር። አሁንም እዚህ ላይ ሲናገር ምን ይላል? ከእናንተ ጋር ብቻ አይደለም። ኖህ አንተን አስደስቼ አንተን አሳርፌ ለትውልድ ስጋት ገብቶ እንዲኖር አይደለም። ሃሌሉያ። እኛ ግን ወይኔ ልጆቻችን ይሄ ዘመን ተለወጠ፣ ይሄ በዛ፣ ሌዝቢያን በዙ፣ የሆነ ጥፋት መጣ፣ ሀሺሹ ምን እያልን እየሰጋን በስጋት አንኖርም። ኢየሱስ ጌታ ነው። ኪዳን ያለው ሰው
ላለው ሰው ነገሩ ምን ይላል? አንተ ብቻ ሳይሆን ማዳኑ ከዘርህ ጋር አቆማለሁ። ገና ካልተወለዱት ጋር ግን ይወለዱ ከተባሉት ጋር ገና ካልበዙት ነገር ግን ይዝዙ ከተባሉት ጋር ሁሉ ኪዳኔን አቆማለሁ። ኢየሱስ ክርስቶስ ጌታ። አያችሁ ሰው እንኳን ተስፋ ሲሰጥ በጣም ደስ ይላል። ቃል የገባው ጌታ ታማኝ የሆነው እግዚአብሔር ጌታ ይባላል። እግዚአብሔር ምን አለ? እግዚአብሔርን ቁጥር 27 ላይ ያፌትን ያስፋል። አሜን ሃሌሉያ። በሴም ድንኳን ሄደን ከነዓን ለእነርሱ ባሪያ ይሁን። 3 ልጆች ነበሩት። የኖህ ልጆች ስንት ናቸው? 3 ልጆች ናቸው። እነዚህ 3 ልጆችና የእነዚህ 3 ልጆች ሚስቶች የራሱ ሚስት ይዞ ነው ኖህ ከዛ ጥፋት ምን ያለው የዳነ። እግዚአብሔር በመንገድ ላይ ኖህ ከሰዋ በኋላ እየባረካቸው ቃሉን እያጸና እየጨመረ አያችሁ። አንዳንድ ጊዜ በህይወታችን ላይ ወይኔ ፈተና ጨመረብኝ፣ አምናን አለፍኩስን ዘንድሮን አለፍኩስን እያለን የምንላቸው ነገሮች አሉ። በዚህ ሰው ህይወት ላይ የምንመለከተው ነገር ግን መከራ ሲጨምርበት ሳይሆን በረከት ሲጨመርበት፣ ቃል ሲጨመርበት፣ ነገሩ እየበዛለት ሲሄድ አብረውት ያሉት እነዚህ ልጆቹ አብረውት በነበሩበት ሰዓት ላይ 3ቱም በረከቱ ሊደርሳቸው እግዚአብሔር ምን ብሏል? ቃል ገብቷል። ኢየሱስ ጌታ። አያችሁ በረከት ጉዞ ነው ብላችሁ ቃል ያዘ ሰው የሚሄድበት ጉዞ አለ፣ የሚሄደው አካሄድ አለ። ስለዚህ እነዚህ ቃሉን ይዘው እየተጓዙ እያሉ 21 ላይ ከወይን ጠጁን ጠጣና ሰከረ። ኖህ እንግዲህ መኖር ጀመረ፣ ገበሬ መሆን ጀመረ፣ ወይን ተከለ። ከዛም ከተከለ ወይን ጠጣና ሰከረ፣ በድንኳኑ ውስጥ ራቁቱን ሆነ ይላል። ይህ ትልቅ ሰው ይህ 100 ዓመት ሙሉ እንጨት ሲቀጠቅጥ የነበረ ሲያገለግል የነበረ ሰው አያችሁ ሰው ነውና ድካም መጣ። ምን አይነት ድካም መጣ? አሁንስ ልረፍ ልጠጣ፣ እንግዲህ ካፈራሁት ከተከልኩት ነገር ልጠጣ በማለት ጠጣ፣ ሰከረ። ከዛ ምን መጣ? ውድቀት መጣ፣ ራቁትነት መጣ። ራቁትነት የክብር መገለጫ አይደለም፣ የሞገስ መገለጫ አይደለም። እግዚአብሔር እንደባረከው የአስፈሪነት መገለጫ አይደለም፣ የአስደንጋጭነት መገለጫ አይደለም። አንድ ውድቀት በህይወቱ ላይ መጣ። ከዛም በኋላ የከነዓን አባት ካምም የአባቱን ራቁትነት አየ። ወደ ውጭ ወጥቶ ለሁለቱ ወንድሞቹ ነገራቸው። ሴምና ያፌት ሸማ ወስደው በጫንቃቸው ላይ ያደረጉ፣ የኋሊትም ሄደው የአባታቸውን ራቁትነት አለበሱ። ፊታቸውም ወደኋላ ነበረ፣ የአባታቸውን ራቁትነት አላዩም ይላል። እግዚአብሔር በዚህ መንፈስ ይባርካል። አያችሁ እግዚአብሔር በምድር ላይ ቤተክርስቲያንን የክርስቶስ ተወካይ አድርጎ አቁሟታል። ስለዚህ ቤተክርስቲያን ለብዙዎች መጠለያ፣ ለብዙዎች መብዣ፣ ለብዙዎች ደግሞ መባረኪያ፣ ለትዳራቸው፣ ለህይወታቸው፣ ለሰክሰሳቸው ምክንያት የምትሆንበት ዘመን አለ፣ የምታሻገርበት ዘመን አለ። የኖህን መርከብ ዛሬ ራእይ ሊሆን ይችላል፣ ቤተክርስቲያን ልትሆን ትችላለች። ነገር ግን ይቺ የተጠለሉባት መርከብ ወስዳ ተራራ አናት ላይ ስታስቀምጣቸው፣ ከእግዚአብሔር ጋር ስታስማማቸው፣ ከመከራ ስታስመልጣቸው የቆየች ናት። የዚህን ራእይ ሰሪ ወይም የዚህ ደግሞ ነገር ወካይ ሆኖ ያለው ኖህ ነው። ኖህ ግን ድካም መጣበት። እነዛ እኮ ሲጠጡና ሲሰክሩ እሱ ሲቀጠቀጥ ነበር። እነዛ እኮ ብዙ ጥፋት ሲያደርጉ እሱ ግን ስራውን ሲሰራ ነበር። ነገር ግን የመከራ ዘመን ባለፈ ጊዜ እግዚአብሔር እግሮቻችንን ይጠብቅ። ሃሌሉያ። እግዚአብሔር ችግርን ያሳልፋል። ችግሩ ካለፈ በኋላ ነው ችግር የሚመጣው። ሰይጣን ያመጣው ችግር ካለፈ በኋላ ነው በእኛ ውስጥ ችግር የሚመጣው። እግዚአብሔር ግን ከኛም የሚታደገን ነው። እግዚአብሔር ምን አለ? ላሜህ ምን አለ? ይሄ እግዚአብሔር ከረገማት ምድር ብቻ አይደለም፣ ከኛ ከተግባራችን ከእጃችን ስራ ያድነናል። ኢየሱስ ጌታ። እግዚአብሔር አምላካችን ከራሳችንም ስራ የሚያድነን አምላክ ነው። አካሄዱን ጠብቀን ከሄድን ቃል ኪዳኑን የሚያጸና አምላክ ነው። ስለዚህ ዛሬ እኔ ስለ ከነዓን ላወራላችሁ አይደለም፣ ስለ ሴም ግን እምለዋለሁ፣ ስለ ያፌት ግን የምለዋለሁ። ኢየሱስ ጌታ። ምሳሌ የሚሆኑ ትውልዶች፣ ኪዳን ያስቀጠሉ ትውልዶች፣ በረከት ያስቀጠሉ ትውልዶች፣ ሃሌሉያ። ትውልድን ሰው ዘር እንዳይጠፋ ያደረጉ ትውልዶች፣ ከነሱ እኛ በስተናል፣ ከነሱ አብርሃም ተወልዷል። ኢየሱስ ክርስቶስ ጌታ ነው። ምን አለ? እነዛ ወደ ኋሊት ሄደው በጫንቃቸው ለማለት በትከሻቸው ላይ አደረጉ። ምናልባት ወንድሞቼ ብሎ ሊሆን ይችላል ያወራው። አያችሁ ነገር የሚጀምረው ችግር የሚጀምረው ወንድሜ ነው የቅርቤ ነው እንዲህ ነው ብለን ቤተክርስቲያንን አሳልፈን ስንሰጥ፣ የእግዚአብሔርን ሀሳብ አሳልፈን ስንሰጥ፣ ወንድማችንን አሳልፈን ስንሰጥ፣ የእግዚአብሔር ሰዎችን አሳልፈን ስንሰጥ፣ ያኔ የመጣው ፍሎዊንግ የበረከቱ ፍሎዊንግ መቋረጫው መንገድ ላይ ይሄዳል። ነገር ግን እንደነሱ አላየም። ሃሌሉያ። አባት ነው ዘመድ ነው ችግር የለም እንየው አይደለም። ወይም ወንድሜ ነው ነገረኝ። ልክ አይታችኋል ዘፍጥረት ላይ አዳም ሲጠየቅ ምን አለ? አንተ የሰጠኸኝ ሴት ምን አለች? አሳሳተች። ሔዋን ስትጠየቅ አንተ የፈጠርከው እባብ እሱ አሳሳተኛ። እግዚአብሔር ጋር ሲመጣ ግን ሶስቱን ከቅጣት አላመለጥም። አያችሁ አንዱ አንዱ ላይ ስላሳበበ አይደለም። የራሳችንን መዳን ልንፈጽም፣ የራሳችንን መንገድ ልናጸዳ፣ የራሳችንን አካሄድ ልናቀና እግዚአብሔር ጠርቶናል። ሃሌሉያ። የተናገረንን ሊያደርግልን
ጠርቶናል። አብርሃም አብርሃም አለ ከዘር ከወገን ተለይተህ ውጣ። ምን አደርግሃለሁ? አበዛሃለሁ፣ እባርክሃለሁ። ግን ምን አድርግ? ውጣ። ብዙ ጊዜኛ ውጣ የሚለውን አይደለም እባርክሃለሁ ብቻ ላይ እንቀራለን። እግዚአብሔር ግን እባርክሃለሁ ብሎ ምን ብሎታል? ውጣ። አያችሁ፣ ከአንዳንድ ካራክተር ልንወጣ ይገባል። ከአንዳንድ ጠማማ አካሄድ ልንወጣ ይገባል። ከተበላሸ አካሄድ ልንወጣ ይገባል። ከተግባራችን ከእጃችን ስራ ልንወጣ ይገባናል። ምክንያቱም እግዚአብሔር የኪዳን አምላክ ነው። ሃሌሉያ። ስለዚህ እነዛ ሰዎች ዋጋ ያስከፍላል። የኋላ ሄድ ውስጥ ያለ ሰው ለምሳሌ ጠርቼ እዚህ ጋር ከዛ ድረስ እዛ ጋር ወደ ኋላ ሂድ ብለው ትክክለኛ አካሄድ ሊራመድ አይችልም አይደል? ከኋላ አይነ ስለሌለ ሰው የሚረግጠውን የሚሄድበትን ነገር ስለማያውቅ እየተንገዳገደ ወይም እየተጨነቀ ነው ወደ ኋላ የሚሄደው። እነዚህ ሰዎች ወደ ኋላ ሄዱ ይለናል እንጂ የሚያስከፍለውን ዋጋ ነው የሚገልጽልን። ዝም ብለው ሄደው አልሸፈኑት። መሸፈንማ ቀላል ቢሆን ኖሮ ማንም ያደርገዋል። ግን ከባድ ነው። አላይም ብሎ እንደገና ሸፍናለሁ ብሎ የማይሆን ነገር ነው። ነገር ግን ይቻላል። ሃሌሉያ። ለኪዳኑ የጨከነ ቃል አለኝ የሚል አልደባለቅም የሚል እንደ ዮሴፍ የጸና ይችላል። ሃሌሉያ። እምቢ ማለት ይችላል። አልቀላቀል ማለት ይችላል። ዮሴፍ ህልም አይቶ ባለስልጣን መሆን ፈልጎ ቅድስና ፈልጎ የማይሆን ነገር ነው። መጣል እያለ እምቢ ማለት የማይቻል ነው። ነገር ግን ይቻላል። ቃል ያለው ይችላል። ህልም ያለው ይችላል። እነዚህ ሰዎች ቃል ያላቸው ናቸውና የታናሹን ወንድም ነገር አልሰሙም። የኋላ ሄደው ምናምን ይችላል ሸፈኑት። በጣም የሚገርመኝ ነገር የአባታቸውን ራቁትነት አላይ የሚልና ኖህ ከወይን ጠጅ ስካሩ ነቃ፣ ታናሽ ልጁ ያደረገበትን አወቀ። ሄደው አልነገሩ የሚል አባትየው አንተ እኮ እንዲና እንዲሆነ እኛንን ያለበስን እኛንን ያደረግንልን ወንድ ልጅህ እኮ እንዲያርጎን ነበር ብለውም አላሉ። አወቀ። ባለፈው እንደተማረ ማለት ነው። መንፈሳዊ ሰው ነው። ውሃም ሲደርቅ ያውቅ ነበር። ውሃ ሲጎድል ያውቅ ነበር። መስኮት መቼ መክፈት እንዳለበት ያውቅ ነበር። ሲነቃ ማምን እንደሆነ ለየው። ክብር ለእግዚአብሔር። አይኖቻችን ይከፈቱ። ከማጋ ምን እንደምናደርግ፣ ከማጋ ምን እንደምንሰራ፣ ከማ ህይወታችንን እንደሚጠልፈው፣ ማ መርገም እንደሚያመጣብን፣ ማ ወደ ቀና መንገድ እንደሚመራ የምናውቀው በመንፈስ ስንነቃ አይኖቻችን ሲከፈቱ ነው። ኖህ አወቀና አንድ ነገር አለ። ከእግዚአብሔር ቀጥሎ የአባትነቱን ባረካቸው። የሴም አምላክ እግዚአብሔር ይባረካል። እግዚአብሔር ያፌትን ያስፋ፣ በሴም ድንኳን ይደር። ክብር ለኢየሱስ ይሁን። የያፌትን ትውልድ ስትመረምሩት ወስዶ የሚያደርሰው አብርሃም ትውልድ ጋር ያስፋ ብሎ ሲባረከው ይሄ ቃል ሄዶ የአብርሃም ዘር ጋር አቤት አያቸው። አብርሃም አውቆ ሊሆን ላለው የያፌት ዘር መሆኑ እግዚአብሔር አበዛሃለሁ ሲለው ድሮም ሌላ በረከት አለ ለካ ድሮም ሌላ ቃል አለ። እኛ እንግዲህ በወንጌል ስንወለድ ሌላ ቃል የተጋባላቸዋል፣ የጸለዩዋል፣ የማለዷል። ለእነሱ እግዚአብሔር የገባው ቃል እንደገና ለእኛ የገባው ቃል ተጨምሮ ያሻግረናል። እግዚአብሔር ያስበበት ያደርሰናል። አብርሃም አይፈራም ነበር። ይህም ቢያውቅ ኖሮ የማዘር መሆኑን ቢያውቅ ኖሮ ለካ ከድሮ ምን ወጥቶበታል? ቃል ወጥቶበታል። አብርሃም ያንን ነገር ይዞ ሲቀጥል እግዚአብሔር ውጣ ሲለው እንዲለይ ስለፈለገ እንጂ መብዛቱማ ብቻዬን ቀረው የሚያስብለው አልነበረ። ከመጀመሪያውም ቃል ወጥቶበት ነበር። ሃሌሉያ። የሚቀጥለው የሴም ድንኳን እግዚአብሔር በሴም ድንኳን ይደር። ትልቅ በረከት ነው። እግዚአብሔር አያችሁ፣ ትልቁ እግዚአብሔር በህልውን ነው በመገኘቱ ቤቱ ያደረለት ሰው ከሱ ጋር የሆነለት ሰው እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? መከራ ነው፣ ችግር ነው፣ ፈተና ነው የተባለ ይሄ ኢየሱስ ጌታ ነው። እግዚአብሔር ባለበት ቦታ ላይ ክፉ ሊቀርብ አይችልም። አጋንንት ሊቀርብ አይችልም። ችግር ሊቀርብ አይችልም። ምክንያቱም ከእሳቱ የተነሳ ምን ይላል? ይበላል። ኢየሱስ ጌታ ነው። መንፈስ ቅዱስን የሚወክለው በምንድን ነው? በእሳት ነው። እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን? እንደገና ኢየሱስ ክርስቶስ ሲናገር በዮሐንስ 15 ላይ ስለ ፍሬም ስለማፍራት ሲናገር ቃሌ በእናንተ ዘንድ ቢኖር በእኔ ብትኖሩ እኔና አባቴ በእናንተ ዘንድ እንመጣለን መኖሪያ እናደርጋለን። ሃሌሉያ። ማደሪያ ብቻ ሳይሆን መኖሪያ። ሁል ጊዜ እግዚአብሔር ከኔ ጋር ሆኖ ይህን መከራ አለፍኩት ከሚለው ያለፈ ሁል ጊዜ እግዚአብሔር በመልካሙም ቀን እግዚአብሔር፣ በችግሩም ቀን እግዚአብሔር፣ ለአገልግሎታችን እግዚአብሔር፣ ለትዳራችን እግዚአብሔር፣ ለሁሉ ነገር አብሮን ይሆናል። እግዚአብሔር አብሮን ይሆናል። ስለዚህ ይህንን ትልቅ በረከት ሲቀበል እናየዋለን። እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ ባርካለሁ እያበዛሁም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ ይላል። ሃሌሉያ። ምን ካለ በኋላ
አብርሃም ምን አደረገ? ከአባት ወገን ምን ብለህ ተለይተህ ከዘመዶች ተለይተህ እኔ ወደማሳየ ምድር ውጣ ይለዋል። ኦልሬዲ ቃል ያለው ከዘሩ ቃል ያለው ሰው ነው አብርሃም። ስትመለከቱት የታራ ልጅ ነው። ታራ ደግሞ ሲወልድ ሲዋለድ የመጣው ከዛ ዘር ነው ብያቸዋል። ይህንን ቃል ይዞ ወንድሙ ሲሞት የወንድሙን ልጅ ሎጥን ይዞ እግዚአብሔር እንዳለው ወጣ። እግዚአብሔር እንዳለው ወደ አሳየው ምድር እግዚአብሔር ሲያወጣው ቃል ሰጥቶ ነው ያወጣው። ምን የሚል? ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብራለሁ፣ ለበረከት ሁን ይለዋል። ሃሌሉያ። ዛሬ ሌላ ነገር መጠበቅ የለብን። እግዚአብሔር ሊያደርግልን የሆነ ነገር ሲፈልግ ቃል ነው የሚሰጠው። ሃሌሉያ። ሊፈውስ ሲፈልግ እግዚአብሔር ምን ይሰጣል? ቃል ይሰጣል። ለአብርሃም ያስቆጠረው ነገር የለም፣ ያስጨበጠው ነገር የለም፣ የፈረመለት ነገር የለም። ምንም አይነት በእጁ የሚይዘው የሚጨብጠው ነገር የለው ከተስፋ ውጭ። ተስፋን የሰጠው ግን የታመነ ነው። ተስፋን የሰጠው የታመነ እንደሆነ ስላመነች ሳራ በስተርጅና ጽንስ ለማግኘት ኃይል አገኘች። ጌታ ይባላል። ለመኖር ኃይል የሚሰጠን ተስፋ፣ ለመኖር ለመቀጠል ለማገልገል ተስፋ የሚሰጠን ምንድን ነው? ኃይል የሚሰጠን ተስፋ ነው፣ ቃል ነው። ለዚህ ነው ያ ሰው መቶ አለቃ መጥቶ ብላቴና ይታሟላልና አንድ ነገር አለ፣ ቃል ብቻ ተናገር ብላቴና ይፈወሳል። ሴቶቻችሁ ትፈልጋላችሁ የእግዚአብሔር ቃል እንዲጸና፣ የተናገረን እንዲጸና፣ ቤታችን እንዲፈወስ፣ ዋጋችን እንዲፈወስ፣ የምንሄድበት መንገድ እንዲባረክ፣ በትምህርት ቢሆን ሰክሰስፉል ለመሆን፣ በስራ ቢሆን ታላቅ ሕዝብ አደርግሃለሁ እንዳለ ታላቅ ላይ ለመድረስ። ሃሌሉያ። አንድ ገፊ መንፈስን እንመታለን። እጆቻችን እናነሳለን። በረከትን የሚገፋ መንፈስን እንመታለን። እግዚአብሔር ተናግሮ ሳለ፣ እግዚአብሔር ቃል ሰጥቶ ሳለ፣ እግዚአብሔር ይሆናል ብሎ ሳለ ጣልቃ የሚገባ መንፈስ ይመታ። የሚያደናግር መንፈስ ይመታ። አካሄድን የሚያበላሽ መንፈስ ይመታ። በሕይወት ከኑሯችን ይመታ። በኢየሱስ ክርስቶስ ስም ይነቀል። በናዝሬቱ በኢየሱስ ስም ዛሬ እስቲ ከገዛ አንደበታችን ዛሬ መውጣት ይሁንልን። ከገዛ ስራችን መውጣት ይሁንልን። አብርሃም ሆይ ውጣ። ትባረካለህ ግን ምን በል? ውጣ። ዛሬ ከንግግራችን እንወጣለን። መርገም ከሆነ ቃል እንወጣለን። እግዚአብሔር ካልተናገረብን ነገር እንወጣለን። ካላሰመረልን አካሄድ እንወጣለን። በኢየሱስ ስም ይሰበር። በኢየሱስ ስም ይሰበር። እንደው ከነዓንን ከበረከት ያጎደለ መንፈስ በናዝሬቱ በኢየሱስ ስም ይመታ። ዛሬ መንፈሱ በዚህ ዘመን እንዳይሰራበት ተናግሮልን ሳለ ከመካከላችን ማንም እንዳይጎድል፣ ማንም ከበረከት እንዳይወጣ፣ በልዩ ልዩ አስተሳሰብ እግዚአብሔር ሆይ በኢየሱስ ስም እንዳይጠላለፍ፣ በልዩ ልዩ አካሄድ እንዳይጠላለፍ ዛሬ ነፃ መውጣትን እናገራለን። ነፃ መውጣትን አውጃለሁ። በኢየሱስ ስም መውጣት ይሆንልን። መውጣት ይሆንልን። አውጣ ከለመድክ እንደተባለ፣ ከአካባቢ ውጣ እንደተባለ፣ ዘመድ አድርገን ከያዝነው፣ ቤተሰብ አድርገን ከያዝነው፣ የእኛ ነው ብለን ከያዝነው ባህሪ በኢየሱስ ስም መውጣት ይሆን። ዛሬ መውጣት ይሆን። በልዩ ልዩ እግዚአብሔር ሆይ ሃይማኖታዊ አካሄድ መውጣት ይሁን። ሃሌሉያ ሃሌሉያ። ሬፓጋዲያና ማሳ በመጨረሻው ዘመን እንደዚህ ይሆናል ይላል። ሰው የገዛ ቤተሰቡ ጠላቱ ይሆንበታል ይላል። ዛሬ የስጋ ዘመዳችንን አልላችሁ፣ ሰዎችን አልላችሁ፣ ነገር ግን ባህሪያቶች፣ አካሄዶች፣ አስተሳሰቦች፣ አመለካከቶች ዘመን አድርገን ታቅፈናቸዋል። የኔ ብለን ታቅፈናቸዋል። የእኛ ብለን ይዘናቸዋል። በኢየሱስ ስም መውጣት ይሆን። በኢየሱስ ስም መውጣት ይሆን። አብርሃም ጨክኖ እንደወጣ እነ ያፌት የኋላ ሄደው እንዳመለጡ ዛሬ በኢየሱስ ስም መውጣት ይሁን። ጨክኖ መውጣት ይሁን። ሃሌሉያ። እግዚአብሔር እናመሰግናለን። ሃሌሉያ። አያችሁ፣ ቀንበር ካልተሰበረ ነገሩን ምን ሊያደርግ ይፈልጋል? ጣልቃ ይገባል። የሳራ ድምፅ መካከል ገባበት። እነሆ አለች። መጨረሻ ነው እኮ ሳራ እንታማኝ እንደሆነ እንደቆጠረች እና እንደጸነሰች የተጻፈልን በአዲስ ኪዳን የተጻፈልን። ነገር ግን መጀመሪያው ላይ ሳራ እንደዛ ቆጠረች አይደል? ሳቀች፣ ተስፋ ቆረጠች። ስለዚህ ምን አለችው? ሌላ መንገድ ከፈተችለች። እነሆ ማናለች? አጋራለች። ቃሉ የተባለው አስቆኛል፣ ግን ከሆነ በእሷ በኩል ሊሆን ይችላል። አያችሁ፣ እኔ የምወደው መዝሙር አላት። የሳቁ ነበሩ አንተን ስታመን ትፈታዋለህ እንቆቅልሼን ጠላቴን ወዳጄን ስታስበኝ ያዩ የሚያመልከው አምላክ ለካ ይሰማል አሉ።
የሚባልበት ዘመን አለ። ለካ ይሆናል የሚባልበት ዘመን አለ። መጀመሪያ ግን አይደለም። መጀመሪያ ግን ምን አሉ? ሳቁ። ምን ስልህ አንተን ስታመን እግዚአብሔር እንዲያደርጋል፣ እግዚአብሔር እንዲያደርጋል አመንኩ። ስለዚህ ተናገርኩ። ወዳጅ የሆነ ደስ ይለዋል፣ ጠላት የሆነ ያፍራል። መጨረሻ ላይ ለካ የምታመልከው አምላክ ይሰማል። ሃሌሉያ ይሰማል። ምክንያቱም ማየት አይደለም ማመን፣ ማየት ማመን አይደለም። ማየትማ የታወቀ ነገር ነው። ማመን የሌለን ነገር እንደሚሆን አድርጎ መቁጠር ነው። ኢየሱስ ጌታ ነው። ስለዚህ ሳራ ምን አላለችም? አላመነችም እና ሌላ በር ከፈተችለት። ስለዚህ ነው እንድንጸልይ የፈለኩት ነበር። ጣልቃ የሚገባ ሌላ በር የሚከፍት ሌላ መስመር የሚከፍት ነገር አለ። የሚያቋርጥ ከበረከት የሚያጎድል ነገር አለ። አብርሃም ግን ቀጠለ። ሃሌሉያ። ነገር ቢኖርም ድካም ቢኖርም ቃሉን ይዞ ኮከብ እያየ አሸዋ እያየ ነገሩን ቀጠለ። ስለዚህ እግዚአብሔር ምን ሲለው እናያለን? ሲያበዛ የአብርሃም አምላክ ተብሎ አልቆመ። የይስሐቅ አምላክ፣ የያዕቆብ አምላክ፣ ዛሬ የኛም አምላክ ነገሩን ይቀጥላል። የተናገረውን ይቀጥላል።